ሳሮን በስተመጨረሻ ህይወት እህቷ መሆኗን አወቀች። ምን እኔስ ከዛሬ እንደዚህ ሳሰቃያትና እንደዚህ ሳደርጋት የነበረችው የገዛ እህቴ ነች? ቆይ አንቺ ምን አይነት ጭካኔ ነው ብላ ሩት ላይ ጮኸችባት። ሩትን በጥፊ በርግጫ ላሰቻት። እስኪ ንገሪኝ አንቺ እነዛን ህፃናቶችን ስታግችና ህፃናቶችን ስታሰቃይ የእህቴ ልጅ እንደዛ ስታደርጊ ሰርቀሽ ስትወስጂ ምን ተሰማሽ? እስኪ ንገሪኝ። እኔ ያኔ የተሰማኝን ስሜት አሁን አንቺም እንድሰማሽ ስለምፈልግ ነው። ስላደረኩት ነገር በጣም ይቅርታ፣ ነገር ግን አልቆጨኝም ብላ መልስ ሰጠች። ዳዊት በጥይት ተመታ፣ ሆስፒታል ገባ። ዳዊት እንግዲህ በሞትና በህይወት መካከል ነው ያለው። አይ ሳሮን እጀን በእጀ በላሁት ማለት ይሄ ነው። የሳሮን ክፋትና የሳሮን አረመኔነት የገዛ ወንድሟን ሳይቀር ህይወቱን ለማጥፋት ሙከራ አደረገች። ታይ እጅሽን ለፖሊስ ስጪ ብትባልም እንኳ በፍጹም እኔ አላደርገውም፣ እስር ቤት ከምገባ ብሄድ ይሻለኛል አለች። ነገር ግን ማንም ወደ ውጭ እንድትወጣ አልፈቀዱላትም። ሳሚ ሳይቀር እባክሽ ሳሮን በቃ እኔ ራሱ ይቅር ብዬሻለሁኝ፣ ስለዚህ እጅሽን ለፖሊስ ስጪ ቢላት በፍጹም አልሰጥም፣ ሁሉ መንስኤ አንተም ነህ እንጂ እኔ ብቻ አይደለሁም። ሩት እስኪ ንገሪ፣ ለገንዘብ ብለሽ ነው አይደል የእህቴ ልጅ ሰርቀሽ ወሰድሽው? የእህቴ ልጅ ያሰቃየሽው? ሚኪ ታውቂያለሽ እማዬ ጧት ማታ በእንባ እየታጠበች ምግብ አልበላም እያለች በሀዘን ቁርምት ምትብላ፣ አንቺ ግን ለገንዘብ ብለሽ አጎቴን ገለሽ ጣልሽው አይደለም? ትሰሚኛለሽ? እጅሽን በፍቃደኝነት ከሰጠሽ ትሰጫለሽ፣ ካልሰጠሽ ግን ከኔ ጋ ነው ጠብሽ ብሎ ሚኪም ጮኸባት። በቃ አሁን ሳሮን አበቃላት። በቃ ከዚህ በኋላ እንግዲህ ምን እንደምታደርግ ፈጣሪ ብቻ ነው የሚያውቀው። እሷም በፍጹም እኔ እጄን አልሰጥም፣ ውጭ ሀገር መሄድ ነው የምፈልገው ብላለች። ነገር ግን ማንም ይሻላላትም። ዳዊት ከሄድሽ ትሄጃለሽ እስር ቤት፣ ካልሄድሽ ግን ከኔ ጋር ነው ጠብሽ። ቆይ ከዚህ በላይ ምን ይፈጠርልሽ ነው የምትዩ? ምን ይፈጠር ነው የምትይኝ? ሁሉንም ነገር እኮ አድርግሻል፣ ሰው ገልሻል፣ ህፃናት አሰቃይተሻል። አረ በቃሽ ሳሮን። ቆይ በነገራችን ላይ እኔ ነኝ ጥፋተኛው፣ እንደዚህ ላደረኩሽ ነገር ይቅርታ አላት። ስለምን ይቅርታ ነው ማለቴ? የት ገባሽ የት ወጣሽ ብዬ እንደ ወንድምነት መጠየቅና አንቺን መንከባከብ ነበረብኝ። ነገር ግን ዝም ብዬ ስለለቀኩሽ አንቺም ገንዘብ ጠምቶሽ የሰው ህይወትና ህፃናትን በህገ ወጥ መንገድ ማዟዟር ጀመርሽ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። የህይወት መንገድ እንደቀጠለ ይገኛል። እንግዲህ የሳሮንና የህዊ እንዲሁም የዳዊት ጉዳይ እያበቃለት ይገኛል። እኔ ከዚህ በኋላ መሄድ አለብኝ ብላ ሻርፓንና ጥይቷን ይዛ ሳሮን እየሄደች መንገድ ላይ ሩት አገኘቻት። በፍጹም አትሄጂም እንዴ? ቆይ እህቴ አንቺ እህቴ ነሽ ወይስ ጥላቴ? ቆይ ለምንድን ነው እንድሄድ የማትፈቅጅልኝ? በቃ ፖሊሶች ካገኙ ይገሉኛል ብትላትም እንኳ አይ በፍጹም እኔ አልለቅሽም፣ ምክንያቱም አንቺ እኮ የሰው ህይወት አጥፍተሻል፣ ህፃናቶችን ጎርተሻል። ቆይ ምን ሆነሽ ነው? ህሊና ያለሽም እንዴ አለቻት። አይ በፍጹም እኔ እጄን ለፖሊስ አልሰጥም፣ እሞታለሁ እንጂ እጄን ለፖሊስ አልሰጥም ብላ ስትል፣ ትሰሚኛለሽ? አሁን ቀጥ ብለሽ ወደ ቤት ትሄጃለሽ፣ አለያ ደግሞ እኔ ራሴ በፖሊስ ጠርቼ ነው ማስይዝሽ። እየቀለድኩ አይደለም ሳሮን አለቻት። አይ ሩት እኔም እየቀለድኩ አይደለም። ደግሞ ለምንድነው እንደዚህ? እህትሽ እኮ ነኝ። ለምንድነው ጥምድ አድርገሽ ያሺ? ለምንድነው እኔን ማትወድኝ ብላ ስትል፣ አይ እኔ በፍጹም ያንቺ እህት አይደለሁም ማለት አልገባኝም። ነገርኩሽ እኮ እኔ ያንቺ እህት አይደለሁም ነው ምልሽ ብላ ግግም ስትልባት እንደምንም ብላ መለሰቻት። ዳዊት እንግዲህ እህቴን አጣኋት የለችም እያለ ሲፈልግ ነበረ። ከዛ ሚኪ እንዴ እኔ ምልህ ቆይ አንድ ነገር ልነግርህ ፈልጋለሁ፣ እሱም በኋላ ትነግረኛለህ። ሚኪ ይኸውልህ እስከዛሬ ልነግርህ ነበረ
እና እኔ እዚህ ቤት የመጣሁት ውጭ አገር ለመሄድ ሳይሆን አጎቴን እህት ስለገደለችው ነው ሲል አውቃለሁ። ምን? አዎ አውቃለሁ። መቼ? ተው አሁን መቼ እንዳወኩና የት እንዳወኩ ይቅርብህና የግድ ሳሮንን ማግኘት አለብን አልባለዛ ሌላ ሰው ትጎዳለች ብለው ከዛ ድንገት መጣችና ጥይቷን ይዛ መጣችና እገለሻለሁ ህይወትን እገልሻለሁ አለች። ያዙ ይልቀቁ አለች። ከዛ ዳዊት ተረጋጊ ሳሮን ተረጋጊ እያላት ነገርኩ ተኩስባለሁ አንቺ ነሽ ህይወቴን ያበላሽሽው አንቺ ነሽ ወንድሜን ወሰርሽው ባሌን ወሰርሽው እህቴን ወሰርሽው ሁሉ ነገሬን ወሰርሽ እያለች ልክ እንዴት ተወሰደባት ሰው እኔ ደግሞ እንደዛ ስትል እውነት እቺ ልጅ ሩት ላይ እውነት ተኩሳባት ይሆን እንዴ እያልኩኝ ስጨነቅ ነበር። ከዛ ዳዊት ደግሞ ስነ ስርዓት ህይወትን እንዳትነካት ብሎ በጥይት ተመቶ ሆስፒታል ገባ። ነገር ግን ሂዌ እንግዲህ ደሟን ሰጥታ አዳነችው። ከዛ ሚኪ ዛሬ ግን አርነቄሻለሁኝ አላት ሂሩትን። እንዴት ማለቴ በቃ ባለው ነገር እጅግ ደስ ነው ያለኝ እና በቃ አሁን መናገር አለብሽ ሁሉንም ነገር ስትል በጣም ጨንቆኛል ታውቃለህ ዳዊት ምን እንደሚለኝ አላቅም እንዴ ያለውን ይበላ በቃ ችግር የለውም ዝሮ አናግሪውና እሚለውን እንሰማለን እሱማ ልክ ነህ ከመናገሬ መቼ ይቀራል ብለህ ነው ብለው እነሱም ሲሄዱ ልክ ዳዊት ደም በደም ሆኖ ሆስፒታል ሄዶ እንግዲህ የገዛህቱ አድናዋለች። ሳሚና ሩት ውጭ ላይ ሆነው እያወሩ በቃ ለምንድነው አንቺ እህታቸው እንዳልሆንሽ የማትናገሪው? ቆይ እኔ ምልሽ አኔስ ትንሽ ገንዘብ አለችኝ ግን አንቺ የት ልኖሪ ነው ማለት አልገባኝም። እንዴ እኔ መኖሪያ ያጣለሁ እንዴ ቤተሰቦችስ? አንተስ ግን የት ልትኖረው? እኔማ ብር አለች ትንሽ ያጠራቀምኳት እሷ ጋር በሷ ኖራለሁ ማለት ይሄ የህፃናቶቹ ተሽጠው ምናምን ሳሮን በሰጣች ገንዘብ አዎ ምን ችግር አለው? አረ ተው ሳሚተው ይሄ እኮ የሰው ገንዘብ ነው የሰው ደም ነው የሰው ላብ ነው። ስለዚህ ይሄንን እኖርበታለሁ ባትል ይሻልሃል እንደውም ለሚስኪን ስጥ ስትለው እውነትሽን ነው አዎ ስጥ። ከዛ ታውቂያለሽ ሩት ገና ዛሬ ግን ጥሩና መልካም ንግግር ተናገርሽ ይገርማል። አይ ሳሚ አንተ እኮ ድሮም ስለማሰማይ ነው እንጂ እኔ አንዳንዴ ጥሩና መልካም ነገሮችን እናገራለሁ ግን አንተ አንዳለ መታደል ሆኖ መች ትሰማኛለህ ብላ ሩትም እንደመሳቅ አለች። ከዛ ሂዌ አመሰግናለሁ ሩት ልጅን ስላገኘሽልኝ እኔን ስለተንከባከብሽኝ ብቻ ግን አሁን ለዳዊት ብትነግሪው ጥሩ ነው ምክንያቱም ዳዊት በጣም የዋህና ሚስኪን ሰው ነው። እህቱስ ማናት ንገሪኝ እስኪ ብላ ስትላት ከዛ አያያይ ያው እነግረዋለሁ ችግር የለውም። ቆይ ግን አንቺ ለምንድነው እንደዚህ አይነት ነገር ስነግርሽ እየሸሸሽ የምትሄጂው ብላ ብትጠይቃትም እንኳን በቃ ማታ ሁሉም ነገር ያበቃል ብላ ሄደች። ወንድሟ ጋር ደውላ እንግዲህ ሂሩት ሳሮን አደጋ ላይ ነች ምክንያቱም ወንድሟን በጥይት ከመታው ወዲህ እንዲህ በርዘግታ ቁጭ ብላለች እና ሁሉንም ሰው ገላለሁ እያለች ነው። እኔ ደግሞ ወንድሜ ዛሬ ማታ ሁሉንም ነገር ነግረውና ነገ በቃ ወደ አንተ ጋር መጣለሁ ብላለችው። ከዛ እሺ ብለው ተሰበሰቡ። እንግዲህ ከተሰበሰቡ በኋላ 20 ደቂቃ ሞላ። ለምንድነው የተሰበሰብነው ብሎ ዲቭ ጠየቀ ዳዊት። ከዛ ተናገሪ እንደሚከብድሽ አውቃለሁ አለች ሂዊ። ለታልገባኝም አንቺም ታውቂያለሽ እንዴ? አዎ አውቃለሁ ነገር ግን ከሷ እንደበት ወጣ ብዬ ነው። ከዛ እንቺ ውሃ ጠጭና ተናገሪ አላት ሚኪም። እንዴ እርፍ ጭራሽ አንተም ታውቃለህ? ከዛ ሰሚ ደግሞ ሚስኪን ተነሳና እኔም አውቃለሁ አለ። ምን ቆይ እናንተ ሰው ልታሳብዱኝ ነው እንዴ? እና ተናገሯ ምንድን እንደተፈጠረ። በቃ ሳሮ እኔ እህታችሁ ሳልሆን እዚህ ቤት የመጣሁ ነኝ። ምን እየቀለድሽ ነው? እህታችሁ እዚህ ቤት ነው ያለችው እኮ እዚህ ቤትማ ነው ይሄው ከጎኔ ተቀምጠሻል። አይ እኔ እህት አይደለሁም እና ህይወት ናት እህት። ምን ጭንቅላቱን ያዘ። ከዛ እየቀለድሽ መሆን አለበት አለች ሂዊ። እየቀለድኩ አይደለም እኔ ራሴ ዲኤንኤውን
ደብቄውና የዚህ ቤት አባል ሆኜ የገባሁት ሩትን ለመጨረስ ነበር። ይቅርታ ሳሮንን ለመጨረስ ነበር። ሳሮንን የእህቴ ልጅና እንዲሁም ወንጀሏን እንድትቀበል ለማድረግ ብዬ ነው እንጂ እኔ በፍጹም የእናንተ እህት አይደለሁም ብላ ተናገረች። ሁሉም ደነገጡ። ህይወትም ራሷን ሳተች። ዳዊትም በጣም ደነገጠ። ከዛም በኋላ ይሄንን የሰማችው ሳሮን ምን ጭራሽ እህቴን ነው ሳሰቃየ ነበረው? ታናሽ እህቴ ይችናት? አዎ አየሽ አንቺ በሰው ስቃይ ደስ ይልሻል፣ እስኪ ተሰቃይና ሞክሪው ብዬ ነው በቃሽ ብላ ሩት በጣም ተናዳና እሳት ለብሳ እሳት ጎርሳ ወደምትሄድበት ሄደች። ዳዊት በጣም ያሳዝናል። ያፈቀራትና የወደዳት የኔ ሚስቴ የሚላት ህይወትን የገዛህቱን ነበረ። ሳሮንም እንደዛ ስታመሰቃቅላት የነበረው እህቷ ነች እንጂ ሌላ ባዳ ሴት አይደለችም። ብቻ ግን ታሪኩ ያሳዝናል። ሳሚ ከዚህ በኋላ ምን ይሆን? መቼም ገንዘቡን ለሚስኪን ሴት ስላለችው ጉድ ነው። ብቻ የዛሬው የህይወት መንገድ ይሄንን ይመስል ነበር። በቀጣይ እስከምንገናኝ ቸር ሰንብቱ። ሀገራችንን ሰላም ያድርግልን። ላይክ፣ ሼር፣ ሰብስክራይብ አይረሳ ውዶቼ። እወዳችኋለሁ። አይ ላቭ ዩ ሶ ማች